በኤርትራ የታገደ ኢትዮጵያ አየር መንገድ ገንዘብ እስካሁን አልተመለሰም። በኢትዮጵያ የዘመን አቆጣጠር ላይ የተለያዩ የማሻሻያ ሀሳቦች ቀርበዋል። ግድያና ጥቃትን የተመለከቱ የምርመራ ውጤቶች ትኩረትን አግኝተዋልን የሚል ጥያቄ ተነስቷል። 5 የኬንያ የጸጥታ አባላት በሶማሊያ ድንበር በአልሸባብ ተገደሉ። በደንበጫና ማቻክል አካባቢ ከባድ ውጊያ መካሄዱ ተዘገበ። በደቡብ አፍሪካ በሱቁ ላይ በተፈጸመ የእሳት ጥቃት ኢትዮጵያዊው ሕይወቱ አለፈ። ሰላም የተከበራችሁ የሀበሻ ጎልድ ዜና ዩቲዩብ ቤተሰቦቻችን፣ በዛሬው ስርጭታችን ውስጥ አስደናቂ ክስተቶችን፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በዝርዝር ልናቀርብላችሁ ተዘጋጅተናል። እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ እንድትቆዩ በታላቅ አክብሮት እንጋብዛችኋለን። ከኛ ጋር በመቆየት አንዳችም ጠቃሚ መረጃ እንዳያመልጣችሁ ያድርጉ። ወደ ዝርዝር መረጃዎቻችን ስናልፍ በኤርትራ የታገደ ኢትዮጵያ አየር መንገድ ገንዘብ እስካሁን አልተመለሰም። የኢትዮጵያ አየር መንገድ በኤርትራ የታገደበት ገንዘብ እስካሁን መፍትሄ እንዳላገኘ የድርጅቱ ዋና ስራ አስፈጻሚ አስታውቀዋል። እንደ ኃላፊው ገለጻ ገንዘቡን ለማስመለስ የተጀመረው የህግ ሂደት በኢትዮጵያና በኤርትራ መካከል የተፈጠረውን የፖለቲካ ውጥረት ምክንያት ተቋርጦ በመቅረቱ ጉዳዩ ያለ መፍትሄ መቆየቱን ገልጸዋል። በአሁኑ ወቅት የኢትዮጵያና የኤርትራ ግንኙነት ጤናማ አይደለም፣ በዚህ ምክንያት ጉዳዩ ባለበት ቆሟል ሲሉ ዋና ስራ አስፈጻሚው ገልጸዋል። ቀደም ሲል ጉዳዩ ወደ ፍርድ ቤት ቢቀርብም በፖለቲካዊ ሁኔታዎች ምክንያት የፍርድ ቤት ሂደቱ መቀጠል እንዳልተቻለ አስረድተዋል። በተጨማሪም ገንዘቡ አሁንም በኤርትራ ባንክ ውስጥ እንደተያዘ እንደሚገኝ ገልጸው አየር መንገዱ በሌሎች ሀገራትም የታገዱ ገንዘቦች እንዳሉት አስታውቀዋል። በተለይ በሩሲያ የሚገኙ ገንዘቦችን ለማስመለስ ጥረት እየተደረገ መሆኑን ገልጸው በኤርትራ የታገደው ገንዘብ ግን እስካሁን ሳይለቀቅ መቆየቱን አረጋግጠዋል። በጉዳዩ ላይ ሁኔታዎች እስኪሻሻሉ ድረስ የተጨማሪ ሂደት ለመጀመር አስቸጋሪ መሆኑን ዋና ስራ አስፈጻሚው ጠቁመዋል። በሌላ ዜናችን በኢትዮጵያ የዘመን አቆጣጠር ላይ የተለያዩ የማሻሻያ ሀሳቦች ቀርበዋል። በተካሄደው ምክክር ላይ ኢትዮጵያ የዘመን አቆጣጠርን በተመለከተ የተለያዩ የማሻሻያ ሀሳቦች መቅረባቸው ተገልጿል። ከቀረቡት አማራጮች መካከል የሂጅራ ወይንም የእስልምና የዘመን አቆጣጠር በኢትዮጵያ አቆጣጠር ውስጥ እንዲካተት የሚጠይቅ ሀሳብ፣ ዓመተ ምህረት የሚለው አጠራር እንዲቀየርና በአሁኑ ጊዜ በስፋት ጥቅም ላይ የሚውለው የግሪጎሪያን ወይንም የፈረንጆቹ የዘመን አቆጣጠር እንዲቀጥል የሚደግፍ ሀሳብ እንዲሁም የክርስትናና የእስልምና ሃይማኖቶች ነፃ የሆነ አዲስ የዘመን አቆጣጠር እንዲታሰብ የሚጠይቅ ምክር ሀሳብ መከታታቸው ተነግሯል። ሆኖም በእነዚህ አጀንዳዎች ላይ እስካሁን ድረስ ማንኛውም የመጨረሻ ውሳኔ እንዳልተሰጠ ተገልጿል። ውይይቱ ገና በሂደት ላይ እንደሆነና የመጨረሻ ውሳኔ ወደፊት እንደሚወሰን ተጠቁሟል። በቀጣይ ዜናችን ግድያና ጥቃትን የተመለከቱ የምርመራ ውጤቶች ትኩረትን አግኝተዋልን የሚል ጥያቄ ተነስቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ አቡነ ማትያስ በደቡብ ወሎ ሀገረ ስብከት በሚገኘው ገዳም መናንያን ላይ አሰቃቂ ያሉትን የድሮን ጥቃት የፈጸሙ ሰዎች ለፍትህ እንዲቀርቡ ጠይቀዋል። ይህንኑ ድርጊት በጽኑ ያወገዘው የዓለም አብያተ ክርስቲያናት ምክር ቤት በበኩሉ በጉዳዩ ላይ ፈጣን፣ ተአማኒ፣ ግልጽና ገለልተኛ ምርመራ እንዲደረግም ጥሪ አቅርቧል። በሌላ በኩል ባለፉት 4 ዓመታት በኦሮሚያ ክልል ምስራቅ አርሲ ዞን በታጠቁ አካላት ከ430 በላይ ሰዎች መገደላቸውን የሚገልጽ ዝርዝር የምርመራ ውጤት የኢትዮጵያ ሰብአዊ መብት ጉባኤ ይፋ አድርጓል። የዚህ ወንጀል መደጋገም ለችግሩ መፍትሄ ለመስጠት የተሰጠውን ትኩረት አናሳ መሆኑን በሰብአዊ መብት ጥበቃ ላይ የሚሰሩ አንድ ባለሙያ ለዶቼ ቬለ ተናግረዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ አቡነ ማትያስ በደቡብ ወሎ ሀገረ ስብከትና በቦረና ወረዳ በጊዮን አባይ ቅድስት አርሴማ ገዳም አቡነ አረጋዊና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም ሐምሌ 15 ቀን 2018 ዓ.ም በተፈጸመው ጥቃት የመናንያንና የመነኮሳት ሕይወት በግፍ መጥፋቱንና በርካታ መቁሰላቸውን በገዳሙና በንዋያተ ቅዱሳቱ ውድመት መድረሱን ጠቅሰው ከፍተኛ ሐዘን እንደተሰማቸው ገልጸዋል። በዚያው ዕለት በሀዲያና ስልጤ ሀገረ ስብከት የአምልኮ ስፍራ በኃይል መፍረሱንና በምዕመናን ላይ ጥቃት መድረሱን የገለጹት ፓትርያርኩ ድርጊቱ በፍጹም ተቀባይነት የሌለው የተወገዘ ተግባር ነው ብለዋል። ይህ ጥቃት የዓለም አብያተ ክርስቲያናት ምክር ቤት አውግዟል። የዓለም አብያተ ክርስቲያናት ምክር ቤት ይህንኑ ወንጀል ባወገዘበት የትናንትና መግለጫው ፈጣን፣ ተአማኒና ግልጽና ገለልተኛ ምርመራ እንዲደረግና አጥፊዎቹ ተጠያቂ እንዲሆኑ ጥሪ አቅርቧል። በሌላ በኩል የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጎ በኦሮሚያ ክልል ምስራቅ አርሲ ዞን የታጠቁ አካላት ከ430 በላይ የሚሆኑ ሰዎችን ሕይወት መቅጠፋቸውና ተጎጂዎችን፣ የተጎጂ ቤተሰቦችን፣ የምስራቅ አርሲ ቤተ ክህነትንና የየወረዳዎቹን ቤተ ክህነት አነጋግሮ በጾታ፣ በምስል፣ በዕድሜ ግድያ የተፈጸመበትን ቦታና ቀን ጭምር የሰነደ ዝርዝር የምርመራ ውጤት ይፋ አድርጓል።
ኢሰመጎ ከ2014 ዓ.ም እስከ ግንቦት 24 2018 ዓ.ም ድረስ የኦርቶዶክስ እምነት ተከታይ የሆኑ የሽርካ ወረዳ 116 ሰዎች፣ በሮቤ ወረዳ 47 ሰዎች፣ በሙኒሳ ወረዳ 19 ሰዎች፣ በሆንቆሎ ዋቤ ወረዳ 20 ሰዎች፣ በደጁ ወረዳ 101 ሰዎች፣ በመርቲ ወረዳ 117 ሰዎች፣ በስሬ ወረዳ 3 ሰዎች፣ በአስኮ ወረዳ 5 ንጹሃን ሰዎች መገደላቸውን፣ 4 የአካባቢው ነዋሪዎች የሆኑ የመንግስት ታጣቂዎች መሞታቸውንም አረጋግጧል። ኢሰመጎም አክሎ በጉና ወረዳ 26 ሰዎች የሞቱ ሲሆን ከናኖ ጃዊ ቀበሌ 16 ሰዎች መሞታቸውንና 5ቱ ሰዎች ነገሌ ቅዱስ ባለወልድ ቤተክርስቲያን በአንድ ጉድጓድ መቀበራቸውን ከወረዳው ቤተ ክህነት በተገኘ መረጃ ለማወቅ መቻሉን በምርመራው አመልክቷል። የሰብአዊ መብት ተሟጋቾች አስተያየትም ለሰብአዊ መብት ጥበቃ በመሟገት የሚታወቁትን አቶ ያሬድ ኃይለማርያም ይህንን የኢሰመጎ የምርመራ ውጤት እንዴት እንደሚመለከቱት ጠይቀናቸዋል። ይህ የሚያሳየው ስር የሰደደ ችግር እንደሆነ፣ ምን ያህል ትኩረት እንደተነፈገውም ጭምር ለ4 ዓመት አንድ ቦታ ላይ ይህን ያህል ሰዎች ሲሞቱ ለጥቃቱ ስም ከመስጠት ባለፈ ለማስቆም ለዜጎች ጥበቃ ለማድረግ በመንግስት በኩል ተገቢው እርምጃ ለመወሰዱን ጭምር ነው የኢሰመጎ ሪፖርት የሚያረጋግጠው ብለዋል። ወደ ቀጣዩ ዜናችን ስንሸጋገር 5 የኬንያ የጸጥታ አባላት በሶማሊያ ድንበር በአልሸባብ ተገደሉ። በኬንያ ሰሜን ምስራቅ ከሶማሊያ ድንበር አቅራቢያ በሚገኘው ማንዴራ ክልል ውስጥ ከአልሸባብ ታጣቂዎች ጋር በተደረገ ግጭት 5 የኬንያ የጸጥታ አባላት መገደላቸውን የኬንያ ፖሊስ አስታውቋል። እንደ ፖሊስ መረጃ ጥቃቱ የተፈጸመው ማክሰኞ ከሰዓት በኋላ በዋንቴ ግድብ አካባቢ ሲሆን በአካባቢው የደህንነት ቅኝት ላይ የነበሩ የጸጥታ ኃይሎች በአልሸባብ ታጣቂዎች ጋር ከተገናኙ በኋላ ውጊያው ተቀስቅሷል። ከጥቃቱ በኋላ ተጨማሪ የጸጥታ ኃይሎች ወደ ስፍራው ተልከው ታጣቂዎቹን ለመከታተል ዘመቻ መጀመራቸውንም ፖሊስ ገልጿል። በዚህ ወቅት በመንገድ ላይ የተቀበረ ፈንጂ በፖሊስ ተሽከርካሪዎች ላይ ጉዳት ቢያደርስም በሰው ሕይወት ላይ ተጨማሪ ጉዳት አለመድረሱ ተገልጿል። አልሸባብ በሶማሊያ ውስጥ ማዕከላዊ መንግስቱን በማስወገድ በእስላማዊ ሸሪዓ ሕግ የሚመራ አስተዳደር ለመመስረት ረዥም ዓመታት ሲዋጋ የቆየ ታጣቂ ቡድን ሲሆን በኬንያ ውስጥም በጸጥታ ኃይሎችና በሲቪል ዜጎች ላይ ተደጋጋሚ ጥቃቶችን ሲፈጽም ቆይቷል። በዚህ ዓመት ጥር ወርም በጋሪሳ ክልል አንድ የአካባቢ አስተዳደርና አንድ መምህር በቡድኑ ጥቃት መገደላቸው ይታወሳል። በቀጣይ ዜናችን በደንበጫና ማቻክል አካባቢ ከባድ ውጊያ መካሄዱ ተዘገበ። በአማራ ክልል ደንበጫና ማቻክል አካባቢ ዛሬ ከንጋት ጀምሮ ከባድ ውጊያ መካሄዱን ከፋኖ ጋር የተያያዘ ሚዲያ ዘግቧል። በዘገባው መሰረት በደንበጫ ወረዳ አንጀኔ፣ ዳባ እንዲሁም በማቻክል ወረዳ ደብረ ቀለሙ አካባቢ ከባድ ትንቅንቅ መካሄዱ ተገልጿል። በውጊያው ውስጥ መድፍና ሌሎች ከባድ መሳሪያዎችን መጠቀማቸውም ተጠቅሷል። ሪፖርቱ በተጨማሪ በደንበጫ ከተማ ዙሪያ የመድፍ ድብደባ መኖሩንና ውጊያዎች በበርካታ ግንባሮች መቀጠሉንም ይጠቅሳሉ። ሆኖም እስካሁን ድረስ ከኢትዮጵያ መንግስት ከመከላከያ ኃይል ወይም ከሌሎች ገለልተኛ ምንጮች ይህን መረጃ የሚያረጋግጥ ይፋዊ መግለጫ አልወጣም። የፋኖ ቡድን በደብረ ታቦር ፖሊስ ጣቢያ ላይ ኦፕሬሽን መፈጸሙን ገለጸ። የፋኖ ተያያዥ ምንጮች በደብረ ታቦር ከተማ ቴዎድሮስ ክፍለ ከተማ የሚገኘው የቀበሌ 08 ፖሊስ ጣቢያ በተካሄደ ኦፕሬሽን ለጊዜው በቁጥጥራቸው ስር መዋላቸውን አስታውቀዋል። መግለጫው እንደሚለው እርምጃቸው በ2017 ዓ.ም በአንዳ ቤት ወረዳ ወለሽ ከተማ በተገደሉ የቡድኑ አባላትን 1ኛ ዓመት መታሰቢያ ለማክበር የተካሄደ መሆኑን ገልጸዋል። በመግለጫቸው መሰረት ኦፕሬሽኑ በሌሊት የተካሄደ ሲሆን የመከላከያ ኃይል ምላሽ ከሰጠ በኋላ ከባድ ግጭት መከሰቱንና የመንግስት ኃይሎች ላይ ኪሳራ መድረሱንም ቡድኑ ይናገራል። በሌላ አሳዛኝ ዜናችን በደቡብ አፍሪካ በሱቁ ላይ በተፈጸመ የእሳት ጥቃት ኢትዮጵያዊው ሕይወቱ አለፈ። በደቡብ አፍሪካ ኳዙሉ ናታል ግዛት የሚገኝ አንድ ኢትዮጵያዊ የንግድ ባለቤት በሱቁ ላይ በተፈጸመ የእሳት ጥቃት ከባድ ቃጠሎ ደርሶበት ሕይወቱ ማለፉ ተገለጸ። እንደተዘገበው ጥቃቱ የተፈጸመው ወጣቱ በሚያካሂደው የንግድ ሱቅ ውስጥ ሲሆን ከእሳት በኋላ ከባድ ጉዳት ደርሶበት ወደ ሆስፒታል ተወስዶ ሕክምና ሲደረግለት ቆይቷል። ሆኖም በደረሰበት ከባድ ቃጠሎ ምክንያት ሕይወቱን ማጣቱ ተሰምቷል። የአካባቢው ሰዎችና በደቡብ አፍሪካ የሚገኙ የኢትዮጵያ ማህበረሰብ አባላት በስደተኞችና በኢትዮጵያውያን ነጋዴዎች ላይ የሚፈጸሙ ጥቃቶች እንዲቆሙ ጥሪ አቅርበዋል። በደቡብ አፍሪካ ፖሊስ በጉዳዩ ላይ ምርመራ እያካሄደ ሲሆን የጥቃቱ መንስኤና ተጠርጣሪዎቹን በተመለከተ ተጨማሪ መረጃ እንደሚጠበቅም ተገልጿል። ይህ ክስተት በውጭ ሀገራት የሚኖሩ ኢትዮጵያውያን ደህንነት ጉዳይ እንደገና ትኩረት እንዲሰጠውም አድርጓል። ወደ ቢዝነስ ዘገባችን ስናልፍ የዓለም የወርቅ ገበያ በአዲስ አቅጣጫ ሄዷል። ባለሀብቶች በቅርበት እየተከታተሉት ነው። ሐምሌ 9 2026 የዓለም የወርቅ ዋጋ በዚህ ሳምንት ከፍተኛ መለዋወጥን አሳይቷል። የዓለም ፖለቲካ ውጥረቶች፣ የአሜሪካ የገንዘብ ፖሊሲና የዶላር እንቅስቃሴ በወርቅ ዋጋ ላይ ጉልህ ተጽዕኖ አሳድረዋል። በሳምንቱ መጀመሪያ ባለሀብቶች ከዓለም አቀፍ አለመረጋጋት ለመጠበቅ ወደ ወርቅ በመመለሳቸው የወርቅ ዋጋ ከፍ ብሏል።
ሆኖም የአሜሪካ ፌዴራል ሪዘርቭ ከፍተኛ የወለድ መጠን ለረዥም ጊዜ ሊቀጥል እንደሚችል የተሰጠው ምልክትና የመንግስት ቦንድ ትርፍ መጨመር ገበያውን ወደ ታች ጎትቶታል። የወርቅ ዋጋን ከፍ ያደረጉ ምክንያቶች በመካከለኛው ምስራቅ የተባባሰ የፖለቲካ ውጥረት፣ የአሜሪካ ዶላር መዳከም፣ ባለሀብቶች ወደ ደህንነት የሚጠበቅ ንብረት መሸሻቸው፣ የማዕከላዊ ባንክ ቀጣይ የወርቅ ግዢ ናቸው። የወርቅ ዋጋን ዝቅ ያደረጉ ምክንያቶችን ስንመለከት ከፍተኛ የወለድ መጠን ይቀጥላል የሚለው ግምት፣ የመንግስት ቦንድ ትርፍ መጨመር፣ ባለሀብቶች ያገኙትን ትርፍ ለማስጠበቅ የፈጸሙት ሽያጭ ናቸው። የዛሬውን የገበያ ሁኔታ ስንመለከት በዓለም ገበያ የ21 ካራት ወርቅ ዋጋ በ1 ግራም 131 የአሜሪካ ዶላር ከ78 ሳንቲም ደርሷል። የገበያ ተንታኞች በቀጣዮቹ ሳምንታት የፌዴራል ሪዘርቭ ውሳኔዎች፣ የዶላር እንቅስቃሴና የዓለም ፖለቲካ ሁኔታ የወርቅን ዋጋን የሚወስኑ ዋና ምክንያቶች እንደሚሆኑ ይገልጻሉ። የዛሬው የዜናችን ስፖንሰር ሀበሻ ጎልድ ነው። ወርቅ ጥራት ነው፣ ጥራት ደግሞ እምነት ነው። እውነተኛ ንጹህና ከፍተኛ ጥራት ያለው 21 ካራት ወርቅ ጌጣጌጥ ከፈለጉ ሀበሻ ጎልድ ትክክለኛ ምርጫው ነው። በኒውዮርክ የሚገኘው ሀበሻ ጎልድ በእጅ የተሰሩ ከፍተኛ ጥራት ያላቸው 21 ካራት የወርቅ ጌጣጌጦችን ለሰርግ፣ ለስጦታ፣ ለቤተሰብና ለዕለታዊ አጠቃቀም ያቀርባል። ተመጣጣኝ ዋጋ፣ የተረጋገጠ ጥራት፣ ፈጣን አገልግሎት፣ የደንበኞች እምነት። ዛሬውኑ ከታች ባስቀመጥንላችሁ ስልክ ይደውሉ ወይም በዋትሳፕ ያነጋግሩን። ሀበሻ ጎልድ፣ የሚታመን ጥራት፣ ዘላቂ ውበት። የተወደዳችሁ የሀበሻ ጎልድ ዜና ዩቱብ ቤተሰቦቻችን ለዛሬ ያዘጋጀናቸው ትኩስ አስፈላጊና ሰበር መረጃዎቻችን እስከዚህ ድረስ ነበሩ። ጊዜያችሁን ሰጥታችሁ ከኛ ጋር ስለነበራችሁ ከልብ እናመሰግናለን። ሁልጊዜ ፈጣን፣ ትክክለኛ፣ የተረጋገጠና ሚዛናዊ ዜና እንዲደርሳችሁ በየቀኑ በትጋት እየሰራ እንገኛለን። በኢትዮጵያና በዓለም ዙሪያ የሚከሰቱ ወቅታዊ ክስተቶችን፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በፍጥነትና በአስተማማኝ ሁኔታ ለእናንተ ለማድረስ ቁርጠኞች ነን። ከኛ ጋር ገና ካልተቀላቀላችሁ የሀበሻ ጎልድ ዜና ዩቱብ ቻናልን ሰብስክራይብ በማድረግ ቤተሰባችን ይሁኑ። እንዲሁም የደወል ምልክቱን በመንካት ማንኛውም አዲስ ዜናና ሰበር መረጃ በታተመ ቅጽበት እንዲደርሳችሁ ያድርጉ። ቪዲዮን ላይክ በማድረግ አስተያየታችሁን በመጻፍና ለወዳጆቻችሁ በማጋራት የምታደርጉልን ድጋፍ ለእኛ ትልቅ ብርታት አለው። ስለምትከታተሉንና ስለምትተማመኑብን ከልብ እናመሰግናለን። ሀበሻ ጎልድ ዜና፣ ፈጣን፣ ተአማኒና የተረጋገጠ መረጃ የሚገኝበት አድራሻ። እስከምንገናኝ ድረስ ሰላምና ጤና ከእናንተ ጋር ይሁን።